ጌታ የተባረከ ይሁን። ጌታ ይባርክ ብራዘር። ኢየሱስ ጌታ ነው። አሜን። እንዴት ከረማችሁ? ሰላም ነው? ጌታ የተባረከ ይሁን። ዛሬ ላይ አንድ አብረን የምናየው ነገር አለ። በውስጤ እግዚአብሔር ያስቀመጠው ነገር ስለ መንፈሳዊ ውጊያ ትንሽ እንድናወራ ፈልጋለሁ። ውስጤ ላይ እግዚአብሔር ይሄን ነገር ለመናገር አንድ በውስጤ የተቀመጠ እግዚአብሔር ያሳየኝ ነገር ነበርና በዝዶም ዳት ውስጤ ተነሳሳ። ይሄን ነገር ለቅዱሳን እዚህ ላለን ይሄን ለሚሰሙ ሁሉ መናገር ማስተማር እንዳለብኝ በልቤ ስለተቀመጠ እንግዲህ አሮ ነው ምን ያህል ጊዜ እንደምሄድበት ግን በውስጤ ዛሬ ይሄንን ሐሳብ እንዳነሳ እግዚአብሔር ይሄንን በውስጤ ያስቀመጠው ነገር ከናንተ ጋር አብረና ያለን። ጌታ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። የክፉን ሽንገላ እንዴት ተጫምተን እንቁም በሚል ርዕስ ነው የምናገረው። የክፉን ሽንገላ እንዴት ተጫምተን እንቁም የሚል ነው እና ያው መንፈሳዊ ውጊያ እንግዲህ እንደምታውቁት በጣም ብዙ አይነት ወይም ደግሞ ዘርፉ ብዙ ነው። በመንፈሳዊ ውጊያ ላይ ስናነሳና ስንነጋገር በትምህርት መልክ ላቀርበው ነው የምፈልገው ያለው። ይሄንን ነገር ሳስብ በቅርብ ቀን አይ ቲንክ አንድ 3 ሳምንት በፊት ነው መሰለኝ አንድ ነገር እግዚአብሔር አሳየኝና ያየሁት ነገር ይሄ ይታያችኋል አይደል? ለማንኛውም በስልኮቻችሁ በመናመናችሁ አንሱት። ይሄንን ነው የምናፈርሰው ዛሬ። ጌታ ይባረክ። አሜን። ይሄንን ነው የምናፈርሰው። ይሄንን ነው የምናፈርሰውና ልክ እንደዚህ እንደውም ከዚህ ገዘፍ ያለ ነገር አየሁኝና እግዚአብሔር አንድ ቪዥን አሳየኝ። ገዘፍ ያለና ተራራ የሚያክል ያው ጎልያድ ነው እሺ፣ ሌላ አይደለም። እና ሰውን ሁሉ በጣም በቃ ድንቅ አድርጎ የሚያይ ማለት ነው፣ አሳንሶ የሚያይ እና ዙሪያው ያለው ሰው በፍርሃት ሆኖ ነበር የማየው። እና ይህንን ነገር ጌታ መንፈስ ተናግሮኝ እየጸለይኩኝ እየተቃወምኩ እያፈረስኩኝ ነበር የከረምኩትና የጌታ መንፈስ ይህንን በልቤ ውስጥ አስቀመጠ በዚህ ነገር ላይ እንድንነጋገር። እነዚህ በኋላ መጣባቸዋለሁ። አናቱ ላይ የምታዩት በተቻለኝ መጠን የሆነ ነገር ለማድረግ ሞከርኩኝ። ይታያቸዋል። ጭንቅላቱ አይታየኝም። አናቱ ላይ ጠላት የሚለው ነው። ይሄ ሙሉ ስሙ ነው። በነገራችን ላይ መጽሐፍ ቅዱስ 32 በላይ የሰይጣንን ስያሜ ይናገራል። ከ32 በላይ በኋላ መጣበታለሁ። እኔ ግን በጣም ፎከስ የማደርገው ዋና ብዬ የምለው 7ቱ ነገሮች ናቸው። እነዚህን 7ቱን በአብዛኛው ባህሪውን፣ ማንነቱን፣ ስራውን የገለጠልን ጌታ ኢየሱስ ነው፣ ሌላ አይደለም። እሱ ጋር መጣበታለሁ እና አናቱ ላይ የምታዩት ጠላት ይላል። አፉ አካባቢ ፊቱ አካባቢ ምንድነው የሚለው? ከሳሽ ይላል። ይሄ ያዘው እና እኛ ምንድነው የሚመክትበት ብዬ ያልኩት የውሸት አባት ይለዋል መጽሐፍ ቅዱስ የሚለው ነው። ይሄ ሰይፉ ጫፍ አካባቢ የምታዩት ከላይ ያለው ነፍሰ ገዳይ ነው። ነፍሰ ገዳይ ነው። ይሄ ፈታኝ የሚለው ወገቡ ላይ ነው ያለው። ያው ለእናንተ ይገባችሁ ነው አሁን ማውራው። እኔ ወደ ዝርዝሩ መጣለሁ እና ሁለቱን እግሮቹን አንዱ አሳች አንዱ ሌባ ብየዋለሁ። ጌታ የተባረከ ይሁን። እነዚህ ነገሮች ላይ ነው ዛሬ ምን ዘምተው። እግዚአብሔር ይባረክ። ብዙዎቻችሁ የምታውቁት የመጽሐፍ ቅዱስ ክፍል አለ። እሱም በኤፌሶ ምዕራፍ 6 ከቁጥር 10 ጀምሮ ያለውን ቃል ፈጠን ብለን እንነጋገርበትና ወደ ዋናው ሐሳቤ እመጣለሁ። ምናልባት ዛሬ ይሄንን ሐሳብ ለየት ባለ መንገድ ለመናገር የምፈልግበት ምክንያት አለኝ። እሱም በትምህርቱ ሐሳብ ላይ አመጣዋለሁ። ኤፌሶ ምዕራፍ 6 ላይ የምታውቁትን የመጽሐፍ ቅዱስ ክፍል ላንብብና ልጀምረው። ኤፌሶ ምዕራፍ 6 ቁጥር 10 ጀምሮ የምናውቀው የመጽሐፍ ቅዱስ ክፍል ነው። ነገር ግን አብረን ብናየው ደስ ይለኛል። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። አሜን። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ።
የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችሁ ከደምና ከሥጋ ጋር አይደለምና ከአለቆች ከስልጣናት ጋር ከዚህም ከጨለማው ዓለም ገዢዎች ጋር በሰማይ ስፍራ ካለው ክፋት መንፈሳዊ ሰራዊት ጋር ነው እንጂ። ከዛ ይቀጥልና ስለዚህም በክፉ ቀን ለመቃወም ሁሉም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻቸው ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋንሻ አንሱ። የመዳንም ራስ ቁር የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞም የወንጌልን ምስጢር መግለጥ በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌል እያለ ወደ ታች ይናገራል። እሱን ላቆመው እዚህ ጋር። አሁን ይሄ በጣም የምናውቀው የመጽሐፍ ቅዱስ ክፍል ነው። የእግዚአብሔር ቃል በቀረውስ ወንድሞች ሆይ በኃይሉና በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። ጳውሎስ ይሄንን ከዚህ በፊት ስናገረው ሰምታችሁኝ ይሆናል። ኤፌሶን 1 2 3 4 5 ድረስ በእያንዳንዱ ምዕራፍ ላይ ስለ ሰይጣን አንስቷል። በእያንዳንዱ ምዕራፍ ላይ አንዱም ቦታ ላይ ሚስ አያደርግ። አሁን ጊዜ እሱ ላይ ስለማልፈጅ አልሄድም። በእያንዳንዱ ምዕራፍ ላይ በኤፌሶን መጽሐፍ በሚገርም አይነት መንገድ አለቅነት፣ ስልጣናት፣ ጌትነት፣ ዙፋናት ማን እንደሆኑ ሰይጣን ምን ስራ እንዳለው እያለ እየዘረዘረ ነገራ። በኋላ ብዙ ጥቅስ ስለምሰጣችሁ እዛ ጋር እመጣለሁ። እነዚህን ነገሮች ይናገርና ቤተ ክርስቲያንን ሲያስጠነቅቅ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። መጋደላችሁ ከደምና ከሥጋ ጋር አይደለም ከስልጣናት ጋር ነው፣ ከአለቃዎች ነው፣ በሰማይ ስፍራ ካሉ እርኩሳን ሰራዊት ጋር ነው ይለናል። ይሄ የምናውቀው ክፍል ነው። እኔ ስለሱ አላስተምርም ዛሬ። ነገር ግን እኔም በጣም ይህንን ሳስብ አንድ ነገር መለስ ብዬ መንፈሳዊ ውጊያን እናንተ በዚህ መንገድ አስባችሁት ሊሆን ይችላል። ሁሌ እንደምናስተምረው ብቻ ትንሽ ለየት ባለ መንገድ ፐርስፔክቲቭ እንዲለየ ለወጥ ባለ መንገድ እንዳስብ አደረገኝ። ያደረገው የመጀመሪያው ነገር ዛሬ ማስተምረው በምን ላይ ተመስርቼ ነው? ኢየሱስ ክርስቶስ መንፈሳዊውን ውጊያ በምን አይነት መንገድ ነው ሃንድል ያደረገው? አሁን እንደ ጳውሎስን የሐዋርያትን የሌሎቹን ልተውና ራሱ ጌታ ኢየሱስ ክርስቶስ ስለ መንፈሳዊ ውጊያ እንዴት ነው በዘመኑ በምድር ላይ በኖረ ጊዜ ሃንድል ያደረገው የሚለው ነገር የኔን አይምሮና የኔን ቀልብ ያዘው። በእነዚህ ሰማን እሱ ነበረ። የመጀመሪያው ነገር እሱን እንዳስብ ያደረገኝ በሁለት ሶስት ነገር እንዳስብ አደረገኝ። አንደኛ ሰይጣንን በሰይጣንነቱ በባህሪው በስሙ በስራው የገለጠው እንደ ኢየሱስ የለም። እነዚህ አሁን የዘረዘርናቸውን በኋላ በመጽሐፍ ቅዱስ ጥቅስ መጣበታለሁ። ሁሉ ነገሩን የገለጠው እሱ ነው። በኋላ ደግሞ ጠለቅ ብዬ ስመለከት ኢየሱስ ክርስቶስ ከውልደቱ ጀምሮ እስከ እድገቱ ያለው ልተውና አገልግሎት ከጀመረበት ማቴዎስ 4 ሉቃስ 4 ላይ ያለውን የትምህርቱ ዋና ሐሳቦች ያሉበት እዛ ጋር ነው። ዛሬ ከገባሁበት ገባለሁ፣ አለዚያም ሰሞኑን አነሳዋለሁ። ከዛ ጀምረን ስናየው ትዝ ይላችሁ እንደው መጽሐፍ ቅዱስ በዮርዳኖስ ተጠምቆ ኢየሱስ ክርስቶስ ከወጣ በኋላ መንፈስ ቅዱስም ወደ ምድረ በዳ ነዳው መራው ይልና በዛም በማን ተፈተነ ይለናል? በሰይጣን በዲያብሎስ ተፈተነ ይለናል። ልብ በሉ። ከዛ የጀመረውን አሁን ኪው ያለው እዛ ጋር ነው። ከዛ ጀምሮ ኢየሱስ ክርስቶስ አገልግሎት ከጀመረበት ጊዜ ጀምሮ ከሰይጣን ጋር ኢንካውንተር አድርጎ ነው የጀመረው። ያኔ ነው የጀመረው ኦፊሻል የሆነው የሰይጣን ግብግብ። ኦኬ። ከዛ በኋላ ደግሞ አገልግሎቱን ሲጨርስ ራሱ ኢየሱስ ክርስቶስ ስለ ሰይጣን ተናግሮ ነው የጨረሰው። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል።
እኔ ግን ስለ እናንተ ማለድኩኝ ይላል። እና እስከ መጨረሻ እነዚህን ሁለት ነገሮች ስመለከት አንድ ነገር የኔን ሐሳብና ቀልብ የያዘውን ነገር ዛሬ ከእናንተ ጋር መካፈል የምፈልገው እነዚህን ነገሮች ናቸው። ታዲያ ጌታ ኢየሱስ ክርስቶስ በምድር በነበረባቸው ጊዜያቶች ከትምህርቶቹ አንዱ የሰይጣንን ሥራ ማፍረስና መግለጥ ነበር። አሜን። ስለዚህ የእግዚአብሔር ቃል በአንደኛ ዮሐንስ ምዕራፍ 3 ላይ ቁጥር 9 እንደዚህ ብሎ ይናገራል። ስለዚህም የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ምን ሆነ ይለናል? ተገለጠ ይላል። ክብር ለእግዚአብሔር ይሁን። እና አሁን አንዳንድ ጊዜ በውስጣችሁ ተቆጭታችሁ እንደሆነ አላውቅም፣ ሰይጣን የማይገባውን ስም ሲያገኝ፣ የማይገባውን ክብር ሲያገኝ፣ የማይገባውን ቦታ በእግዚአብሔር ሕዝብ ዙሪያ ሲያገኝ መንፈሳችን ሊቆጣ ይገባል። ምክንያቱም የወደቀ ጠላት ስለሆነ። እስቲ አሜናችሁ ልስማ። እኛ እድል ፈንታ ካልሰጠነው በስተቀር በማንኛውም ጉዳዮቻችን ላይ እነዚህ ነገሮች ትንሽ ገባ ብለን ያለን አንዳንድ ጊዜ ፓራዶክስ የሚመስሉ ነገሮች አሉ መጽሐፍ ቅዱስ ላይ። በአንድ በኩል ሰይጣን እንደወደቀ፣ በአንድ በኩል ሰይጣን እንደተሸነፈ፣ በአንድ በኩል ኢየሱስ ክርስቶስ በመስቀል ላይ የሰይጣንን ሥራ እንዳፈረሰው ይነግረንና በአንድ በኩል ደግሞ መጋደላችሁ ከርኩሳን መናፍስት ከሰይጣን ጋር ነው ይለናል። እና በጥቅሉ እነዚህ ነገሮች ሜዲቴት ማድረግ ሲጀምር አንድ ነገር የገባኝ ሰይጣን አቅም ስላለው አይደለም በእኛ ላይ፣ ሰይጣን ጉልበት ስላለው አይደለም በእኛ ላይ፣ ሰይጣን ኃይል ስላለው አይደለም በእኛ ላይ ግን አንድ ነገር አለው። ሰይጣን ሽንገላለው። እና ይሄ ሽንገላ የሚለውን ቃል ከዛ ልጀምርና ወደ አንድ ነገር ልምጣ። ጳውሎስ በአንድ ቦታ ላይ ምን ብሎ ይናገራል? የሰይጣንን ምን አንስተውም ይላል። በሉቴን ቃል አይዟችሁ። ምኑን አንስተውም? አሁን ይኸውላችሁ ሰይጣንን በምንም አይነት ነገር አትፍሩ። ነገር ግን አንድ ነገር ላይ ፎከስ አድርጉ፣ ሐሳቡ። ምክንያቱም የእግዚአብሔር ቃል የሰይጣንን ምን አንስተውም ነው የሚለው። በሉት አንድ ጊዜ ሐሳብ አንስተውም ይላል። አሁን ለብዙዎቻችን ሐሳብ በጣም ትንሽ ነገር ነው ይመስለው። ሐሳብ እስቲ አንዳንድ ነገር ላስታውሳችሁ። የእግዚአብሔር ቃል ሲናገር በአዲስ ኪዳን ኢየሱስ ክርስቶስ በነበረበትና ከሞቱም ከትንሣኤውም በኋላ ባህሪያት ዘመን የሆኑትን ሁለት ነገሮች ላንሳ። ሐሳብ፣ እችን ቃል ያዙልኝ። ሐሳብ የሰይጣንን ሐሳብ ምን አንለው አንስቶ ምንዋጋው እኛ ከሌላ ነገሩ ጋር አይደለም፣ ከሐሳቡ ጋር ነው ምንዋጋው። ሐሳቡን መዋጋት ያልቻለ ሰው፣ ሐሳቡ ላይ አቅም የሌለው ሰው፣ ሐሳቡ ላይ አይኑ ያልበራ ሰው፣ ሐሳቡ ላይ ንቁ ያልሆነ ሰው አደጋ አለ ማለት ነው። የእግዚአብሔር ቃል ሲናገር በይሁዳ ውስጥ ምን አስገባበት ይላል? በሉኝ ሐሳብ አለ። ኢየሱስ አብሮት እያለ ኢየሱስ እግሩን እያጠበ ከኢየሱስ ጋር እያገለገለ ምን አስገባበት ይላል? ሐሳብ አስገባበት ይላል። ሐናንያና ሰጲራ ቤታቸውን ሸጠው ገንዘቡን ከፍለው ይዘው ሲመጡ ጴጥሮስ ምንድነው ያላቸው? በልባችሁ ውስጥ ስለምን ሰይጣን ይሄን ሐሳብ አስገባ ይላል። ስለዚህ እኛ ዛሬ በደንብ ነው በሩን የምንዘጋው። የሰማኝ አሜን ይበል። በሩን በደንብ ነው የምንዘጋው። ስለዚህ ሐሳብ የሚለው ቃል የሰይጣንን ሐሳብ አንስተውም የሚለው ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ ያለውን ቃል we are not ignorant for his schemes ይላል። እስቲ አንድ ቃል እንግዲህ በትምህርት መልክ ስለምናወራ ስኪም የሚለውን ቃል መጀመሪያ እንድናየው ፈልጋለሁ። ምን ማለት ነው? ሐሳብ የሚለው ቃል አማርኛው በሚያስፈራ መንገድ ተረጉመዋል። ስኪም የሚለውን ቃል ዘዴ ይለዋል፣ እቅድ ይለዋል፣ መላ ይለዋል፣ ረቂቅ ሐሳብ ይለዋል። ልድገምላችሁ። የዲያብሎስን ሐሳብ አንስተውም ሲለን የዲያብሎስን ዘዴ ማለቱ ነው። እቅድ ይለዋል። መቼም ሰው
አንድ ነገር ሲያቅድ የሆነ ነገር ሊያረቅ ሰፋ ያለ ረዘም ያለ የቅድ አይነቶች አሉ አይደል? የቅርብ የሩቅ ምናምን እየተባለ ፕሊስ በደምብ ስሙ። ዘዴ ይለዋል፣ እቅድ ይለዋል፣ መላ ይለዋል፣ ረቂቅ ሐሳብ ይለዋል። ከዛ ደግሞ ምን ይለዋል? በሶስት መንገድ ሲተረጉመው ምን ይለዋል? አሴረ ማለት ነው ይላል። ዶለተ ማለት ነው ይላል። ከፋፈለ ማለት ነው ይላል። አንድ ትርጉም እያጠናው ያለው የሚለው ቃል ዲያብሎስ ከሚለው ከግሪክ ቃል እንደመጣ ይነገራል አይደለም? እኛ ዲያብሎስ የምንለው ማለት ነው። በነገራችን ላይ ዲያብሎስ ማለት የግሪኩ ቃል የሚተረጉመው ምን ማለት እንደሆነ ታውቃላችሁ? በታኝ ማለት ነው። የሚያፈራርስ ማለት ነው። አሁን ይሄንን ለምንድን ነው የምትናየው ብትሉኝ፣ መጀመሪያ ሐሳቡን ማፍረስ አለብን። እስኪ አሜን በሉኛል። አሁን አንድ ነገር ልነግራችሁ ወዳለሁ። ኢየሱስ ክርስቶስ ሁለት የመንፈሳዊ ውጊያ ሂስቶሪካል የሆኑ ታሪካዊ ቦታዎች አሉ በመጽሐፍ ቅዱስ። አንደኛው ዘፍጥረት ምዕራፍ 3 ላይ አዳምና ሔዋን መጀመሪያ ከሰይጣን ጋር የነበራቸው ኢንካውንተር። ኦኬ፣ አዳምና ሔዋን በጣም የሚገርም ነው። የመጀመሪያው አዳም ዲሲቭድ የተደረገበትን በእባብ በሰይጣን ሐሳብ የተዋሸበትን ሐሳብ ነው ኢየሱስ ክርስቶስ ሁለተኛው አዳም በመንፈስ ሆኖ አንድ ሰው እንዳለው ነው። አዳም እየበላ ሆዱን ሞልቶ ነው በሰይጣን የተሸነገለው። ኢየሱስ በጾም ጸሎት ነው 40 ቀን ሰይጣንን ሃሌሉያ! ኢየሱስ ጌታ ነው። አሜን። እና ኢየሱስ ክርስቶስ ወደዚህ ምድር መጥቶ አገልግሎቱን ሲጀምር የመጀመሪያው ነገር የነበረው ቻሌንጅ ብያቸዋለሁ። ወደዚህኛው ሐሳብ ስመጣ ከሰይጣን ጋር የነበረው ግብግብ ኦል ዘ ዌይ በመጽሐፍ ቅዱስ በወንጌል ላይ ስታጠኑና ስትመለከቱ እየደጋገመ የሰይጣንን ማንነት ኢየሱስ ክርስቶስ ነው የገለጠው። በደምብ ስሙኝ፣ የገለጠው። ስለዚህ ነው እግዚአብሔር ቃል የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ያለ እና ጌታችን ኢየሱስ ክርስቶስ የዲያብሎስን ሥራ ሲያፈርስ ወደዛ ከመግባቴ በፊት ጥቂት ነገር ለነዚህ አሁን አንድ ነገር ልንገራችሁ። ጳውሎስ እንዴት እንደተዋጋ ሳይሆን የማወራው ፓስተሩ እንዴት እንደተዋጋ እኛ እንዴት እንደምንዋጋ ሳይሆን የምነግራችሁ ኢየሱስ እንዴት እንደተዋጋ ነው። አሜን። እንዴት እንዳፈረሰው መሰረታችን እሱ ስለሆነ ክብር ለእግዚአብሔር ይሁን። ለምን መንፈሳዊ ውጊያ ሁሉ ጊዜ ስለ መንፈሳዊ ውጊያ ለማስተማር ስቆም እነዚህን ሶስት ሐሳቦች ሳላነሳ መናገር አልፈልግም። አንድ እግዚአብሔር ሰው ያለው ነገር ነው። መንፈሳዊ ውጊያ በዚህ ዘመን ራሱ አደጋ ውስጥ ገብቷል ብሏል። መንፈሳዊ ውጊያ ራሱ አደጋ ውስጥ ገብቷል። ገባችሁ ማለት እንደሆነ ለምንድን ነው ብሎ ሲናገር ከዚህ በፊት ከሰማችሁኝ ደግማችሁ ስሙኝ። ምንም ምርጫ የላችሁም። ሶስት ነገሮች ይሄ ሰው ሁሌ ይላል። ሁል ጊዜ ከነፍሴ ውስጥ እንዲወጣ ማልፈልገው ራሴን ማነቃበት ነገር ነው። የመጀመሪያ መንፈሳዊ ውጊያ ችግር ውስጥ ገባ ብሎ የሚለው ሰዎች አለ ይሄን አመለካከት አሁን ይሄኛው አመለካከታችን ወዴት ነው የሚል ጥያቄ ይጠይቃል። ጥያቄ ነው የሚጠይቀው። የኔና እናንተ በመንፈሳዊ ውጊያ ዓለም ውስጥ አመለካከታችን ከአመለካከት ስለሚጀምር የት ነው ይላል። እና ሰዎች ምን ይላል? thinking that there is no warfare ይላል። አንዳንድ ሰዎች ውጊያ የለም ብለው ምን ማለት ነው? ውጊያ የለም ብሎ ራስን መሸንገል ነው ይላል። እናንተ ደግሞ በሁሉ ነገር ሰይጣን አትበሉ፣ ሁሉ ነገር ላይ ምክንያት አትፍጠሩ ምናምን እና ይሄ ዲናያል ውስጥ የሆነ ይሄ thinking that there is no warfare በቃ አመለካከት ነው አለ። አመለካከት ነው። ይሄ ራሱ በራሱ ውጊያ ነው። ይሰማኛል? በራሱ ውጊያ ነው። በራሱ እየተዋጋ ነው።
አመለካከት ላይ የተዋጋ ነው። ሁለተኛው ሰውየው የሚያነሳ avoiding ይላል the warfare ይላል ውጊያውን avoid ማድረግ በቃ በተቻላቸው መጠን ድሮ አገር ቤት እያለን አንድ ትዛሬ አንድ በጣም እንወደው እኛ በጣም በጌታ ነገር ያሳደገን ወንድም አለና አንድ ነገር አይወድም በጣም ጸጋ ይበዛ ብዙዎቻችንን በጸጋ ያሳደገን ሰው እና ተዋደ የሚያውቋቸው ሰዎች ናቸው እና አንድ ነገር አይወድም ምንድነው የማይወደው ጉባኤ ውስጥ አጋንንት ከጮኸ ወይ ደግሞ ተሰብስቦ ለአጋንንት መጸለይ አይወድም በቃ እኛ ተንደፋድፈን መሬት ቁጭ ብለን አጋንንት ሲወጣ እሱ ዳር ቆሞ እንጂ ሰስነ ይላል በጣቱ ነው እንዲህ የሚለው አይወድም እና በጣም ከበዛ እውነቴን ነው የምላችሁ እኛ እየተንገላንደው እንደሞ አንድ ሁለት አሉ በቃ አንዳንድ አጋንንት ረጅም ጊዜ የሚቆይበት ጊዜ አለ አይደል ስትሮንግ ሆልዱ እና እንደዛ እየታገልን እየጸለይን በመካከል ሱልም ጥሎ ይሄዳል እሺ ወንድሞች እንዴት ሆናችሁ ይላል ይደውልና avoiding the warfare በቃ አለ በቃ ከህይወታቸው በጣም የማይፈልጉት አንድ ነገር ቢኖር wish እኔም አልፈልገው ሶስተኛው ሰዎች የሚላቸው ደግሞ ይሄ ሁለተኛ የህይወት የመጀመሪያው አመለካከት ነው ብያቸዋለሁ ሁለተኛ የህይወት ጉዳይ ነው ይላል ሶስተኛው ደግሞ fighting with the wrong weapons ይላል የምንዋጋባቸው መሳሪያዎቻችን ዕቃ ጦራችንን ግብረ መልሶቻችን እንደ እግዚአብሔር ቃል አለመሆን ምንም እንኳን በጋ ልማድ ብንመላለስ ዕቃ ጦራችን ምን አይደለም ብሎናል ስጋዊ አይደለም ብሎ ስጋዊ አይደለም እና ከዚህ በመነሳት አንዳንድ ነገሮች አሁን ወደ መጣውባት ዋና ነገር ላንሳላችሁ ሶስት አይነት ሰዎች አሉ ብዬላለሁ በመንፈሳዊ ውጊያ ዓለም ውስጥ ቤተክርስቲያን ውስጥ ከነዚህ ሶስቱ ሰዎች አንዱ ነንኛ እኔን ጨምሮ ምን ማለት ነው በመንፈሳዊ ዓለም ውስጥ ሶስት አይነት ሰዎች ናቸው ቸርች ውስጥ የሚኖሩት አንደኛው በመንፈስ የሚዋጉ ሰዎች አሉ በመንፈስ የሚዋጉ ሰዎች በኋላ መጣበታለሁ ስለ ጌታ ሳውራ መንፈስም ወዴት ወደ ምድረ በዳ ምን አደረገው ይላል መራው በምን በጣም እኔ ቅድም እየተመለከ አንድ ነገር በውስጥ የፈሰሰ ምን ፈሰሰ ብትሉኝ ይሄን መልእክቴን እያሰብኩኝ ምን ይፈስብኝ ነበር ኢየሱስ ወደ ምድረ በዳ በሰይጣን ሊፈተን ሲገባ በቃልና በመንፈስ ተሞልቶ ነው የገባው በቃሉና በመንፈስ ተሞልተው የሚቆሙ ሰዎች በትውልድ መካከል የሚቆመውን ክፉ ይጥሉታል ሃሌሉያ አሜን ስለዚህ አንደኛው መንፈሳዊ ውጊያ በመንፈስ የሚዋጉ ሰዎች አሉ በመንፈስ የሚዋጉ ሰዎች አሉ በጣም መንፈሳዊውን ውጊያ ወይ መንፈሳዊውን ነገር የምታውቁ የተለማመዳችሁ ሰዎች እነዚህን ሰዎች ለመለየት አይከብድም ያስታውቃል አንደበታቸው ላይ የሚወጣው ቃል ያስታውቃል ህይወታቸው ያስታውቃል ጸሎታቸው ያስታውቃል ግብረ መልሳቸው ያስታውቃል ሁለተኛው በስጋ የሚዋጉ ናቸው በስጋ የሚዋጉ ናቸው እኔ ይሄን አልዘረዝርም ኦኬ አንዳንድ ጊዜ አንዳንድ ሰዎች ተነሱ በአየሩ ላይ ያለ በምናምኑ ላይ ያሉ የሚቃወሙ የሚገስጹ ሰዎች ወይም ደግሞ በጣም በመንፈሳዊ አሰራር ላይ የሚቃወሙ ሰዎች አንድ ጊዜ ነግራችሁ እንዳላቀ ጀርመን ሀገር አንድ ወንድ እየነገረኝ ነበርና ቶሎ ትርጉም የሚዋጋቸው ሰዎች አሉ ትርጉም የሚዋጋቸው አለ በስጋ የሚዋጉ እንደዛ ማለት ሶስቱ አብረው ይሄዳሉ አገልጋዮች ናቸው በጣም ማቃቸው ቅርብ ወዳጆቼ ናቸው እና አንደኛ ሁሌ ውጊያ ስነበስ ድብ እያለ ነው የሚሄደው ጋሽ ተስፋ ብሏል የድሮ ጴንጤ በሄደበት ቦታ ሁሉ ድብ እያለ ነው የሚሄደው ማለት በቃ ይገሳል ማለት በኢየሱስ ድብ አይ ይሄኛው ድብ እያለ ሲሄዱ መንገድ ላይ እየሄዱ እያለ ወደ ቸርች እየሄዱ ይሄኛው ያስነጠሰው መስሎት ይማራለው አልተግባቡም አያችሁ ያኛው ደግሞ ይሄ ድም ብሎ የሚገስጸው ለምን እንደዛ እንዳለው ስላላወቀ ዞር ብሎ ምን ነው አዘንክለት እንደ ይለዋል
በስጋ አትዋጉትም። እሱ በስጋ ይዋጋችኋል። ምን ማለት ነው? ይኸውልህ መኪና ቢሰበር ሰይጣን ካንተ መኪና ጋር ጉዳይ የለውም። ከስራ ብትባረር ሰይጣን ካንተ ስራ ጋር ጉዳይ የለውም። የተለያዩ ነገሮች በህይወት የሚያመጣው በሞላ መንፈሳዊ ነገር ሊመታ ስለፈለገ ነው። አድራሻ አለው እሱ። የሚዋጋህን ነገር ሁሉ የሚዋጋህ በስጋዊ ነገር ካንተ ጋር መንፈሳዊ ነገርህን ማግኘት ስለማይችል በስጋ ነው የሚዋጋህ። የሰማኛለ? ለዚህ ነው ጳውሎስ ምን ይለናል? በስጋ ልማድ ብንመላለስ ማለት የሚዋጉን ነገሮች ሁሉ ስጋዊያን ቢሆኑም ስራ ቦታ ላይ ቆሞ አፍጦ የሚቆምብህ ምንም ሳታደርግ እየተጋህ እየደከምክ እየሰራህ በአንተ ላይ የማይሆን ነገር የሚያደርግህ ባለቃ ካለ ከሱ በጀርባ የሚሰራው መንፈስ ተቃውሞ። ምክንያቱም የእግዚአብሔር ቃል ሲናገር ጋደላችሁ ከደምና ከስጋ ጋር አይደለም ስለሚለን። ሶስተኛዎቹ ቤተክርስቲያን ውስጥ አሉ ብዬ መላችሁ መንፈስ ውጊያ ዓለም ውስጥ ደግሞ ዘገምተኛ ተዋጊዎች አሉ። ዘገምተኛ ተዋጊ ታውቃላችሁ? ፓሲቭ ማይንድ፣ ፓሲቭ ሬዚስተንስ። አንዳንድ ጊዜ ምን የሚባል ነገር አለ? ሰላማዊ ሰልፍ የሚባል ሰምታችኋል? አይ ሆፕ አልተሰለፋችሁም ብዬ አስባለሁ። ብትሰለፉ መጥፎ ነው ማለት ያረን እንዳው ሰላማዊ ተቃውሞ የሚባል እሰማለሁ አንዳንዴ በፖለቲካው ዓለም ላይ። በመንፈሳዊው ዓለም ላይ ሰላማዊው ተቃውሞ የለም። የሰማኛለ? ሰላማዊ ተቃውሞ የለም። ሌባው ሊሰርቅ ሊያርድ ሊያጠፋ ይመጣል ነው የሚለው። አይራራልህም፣ አትራራለት። በዚህ ኮንሴፕት እንምጣና ያንን ዲያግራም ታውጣልኝና ወደዛ ነው የሚሄደው አሁን ቀጥታ። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። አሜን አሜን አሜን። ኢየሱስ ክርስቶስ በተለይ በዋናነት ከሚያነሳቸው ነገሮች ውስጥ እመጣለሁ። በዚህ ዲያግራም ላይ አንድ ነገር እናያለን። ጠላት ከሚጠራባቸው በመጽሐፍ ቅዱስ ውስጥ ሰባቱን ያነሳሁት ምንድነው? ኢየሱስ ክርስቶስ አገልግሎቱን በጀመረበት ጊዜና በዚህ ምድር ላይ ኑሮን ጀምሮ አገልግሎቱን ጀምሮ ቀደም ባነሳ ነው ከማቴዎስ ወንጌል 4 ጀምሮ ያለውን ታሪክ እንይ ብዬ ባልኳችሁ ላይ አንዱ የጌታ ስራ ምን ነበር ብያለሁ? የጠላትን ወይም የጨለማውን ስራ የአጋንንትን ሐሳብና ስራ መግለጥ ነው። እና ጌታ በጣም ለኔ ትርጉም ከሰጠኝ አንደኛው ነገር ብያልኳችሁ ይሄንን ነው። የሰይጣንን ስራ ጌታ ሲያፈርስ ማቴዎስ 4 ላይ ሁላችንን እንገልጥና ከዛ አንድ ነገር እንጀምራለን። ከማቴዎስ 4 ምናልባት እንደ ዲያግራሙ እዛ ላይ እንዳያችሁት ሙሉ ለሙሉ ከላይ እስከ ታች ባለው መንገድ ላልሄድ እችላለሁ። እንደ አሁን ማነሳው ስለ ፈታኙ ነው። ምዕራፍ 4 እንደዚህ ይላል። ከዚህም በኋላ መንፈስ ቅዱስ ኢየሱስን በዲያብሎስ ይፈተን ዘንድ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊት በምድረ በዳ 40 ቀንና 40 ሌሊት ከጾመ በኋላ ምን ሆነ? ተራበ። ፈታኙም ወደ ኢየሱስ ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ እዘዝ አለው። ኢየሱስም ሰው ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ሲል መለሰለት። ቀጥሎም ዲያብሎስ ኢየሱስን ወደ ቅድስት ከተማ በመውሰድ ከቤተ መቅደሱ አናት ላይ አውጥቶ የእግዚአብሔር ልጅ ከሆንክ ራስን ወደ መሬት ወርውር ብሎ ተብሎ ተጽፏልና አለው።
እግር በድንጋይ እንዳይሰናከል በእጆቻቸው ያነሱ ዘንድ መላእክቱን ስላንተ ያዛልሃል። ኢየሱስ እንደዚህ በመጽሐፍ እግዚአብሔር አምላክን አትፈታተነው ተብሎ ተጽፏል በማለት መለሰለት። እንደገና ዲያብሎስ ኢየሱስን እጅግ ከፍ ወዳለው ተራራ አወጣው። የዓለም መንግስታት ከነክብራቸው አሳየውና ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው ይላል። ይህንን ክፍል እንደዚሁ ያዙልኝና ዘፍጥረት ላይ ሂዱልኝ። እያነጻጸርን ልዩነቱን እንድናይ እፈልጋለሁ። ዘፍጥረት ምዕራፍ 3 እባብ እግዚአብሔር አምላክ ከፈጠራቸው የዱር አራዊት ሁሉ ተንኮለኛ ነበረ። የሚገርም ቃል ነው አይደል? ተንኮለኛ የሚለው ቃል ኤፌሶን ምዕራፍ 6 ቁጥር 10 ላይ ስታነቡ በአዲሱ መደበኛ ትርጉም የዲያብሎስን ተንኮል ነው የሚለው። የዲያብሎስን ተንኮል ነው የሚለው። ቀደም ያልነው ማለት ተንኮለኛ ነበር። ሴቲቱን በእርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልና አላት። ሴቲቱም እባብን እንዲህ አለችው፣ በአትክልቱ ስፍራ ካለ ዛፎች ፍሬ መብላት እንችላለን፣ ነገር ግን እግዚአብሔር በአትክልቱ ስፍራ መካከል ከሚገኘው ዛፍ ፍሬ እንዳትበሉ እንዳትነኩትም አለ፣ በለዚያ ትሞታላችሁ ብለዋል። እባቡም ሴቲቱን እንዲህ አላት፣ መሞት እንኳን አትሞቱም። ከፍሬው በበላችሁ ጊዜ ዓይናችሁ እንደሚከፈትና መልካም ክፉን በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው። ሴቲቱም የዛፍ ፍሬ ለመብላት መልካም ለዓይን የሚያስደስት ጥበብን ለማግኘት የሚያጓጓ እንደሆነ ባየች ጊዜ ከፍሬው ወስዳ በላች፣ ከእርሷም ጋር ለነበረው ለባሏ ሰጠች፣ እርሱም የሁለቱም ዓይኖች ተከፈቱ፣ ራቆታቸው መሆናቸውን ተገነዘቡ። ስለዚህም እያለ የሚቀጥለውን ክፍል አሁን አላነበውም ልቶ ይኸውላችሁ። እነዚህ ሁለት ሐሳቦች የምታውቁት ሐሳብ ነው። የመጀመሪያው ነገር ጌታ ኢየሱስ ክርስቶስ ሲገልጠው የገለጠው የሰይጣንን አሰራር ወደ እኔና ወደ እናንተ ሕይወት ልብ በሉና አንድ ነገር ይዩልኝ። አዳምና ሔዋን በኤደን ገነት ፍሬያማ ሆነው እግዚአብሔር ባርኳቸው ሳይቆይ ምዕራፍ 3 ላይ ነው ሰይጣን ከተፍ ያለው። ኢየሱስ ክርስቶስ በዮሐንስ ተጠምቆ ከዮርዳኖስ ሲወጣ ሰማይ ተከፍቶ እርግብ በላዩ ላይ አርፎ እግዚአብሔር ከሰማይ በእርሱ ደስ የሚለኝ የምወደው ልጄ ነው ብሎ ሲናገር ምዕራፍ 4 ላይ ሰይጣን መጣና የእግዚአብሔር ልጅ ከሆንክ ብሎ ፈተና ይዞ መጣ። የመጀመሪያ አንድ ነገር ሁሉ ጊዜ በህይወታችን እንድንረዳ ነው። ያው ከፕሪንሲፕል አንፃር ነው የምናገረው ያለው። አንዳንዱን ነገር አሁን በማነባቸው ቃሎች ላይ ተራ በተራ ላልገባበት ይችላል፣ ግን አዘ ፕሪንሲፕል እንድናይ እፈልጋለሁ። ሁሉ ጊዜ ህይወታችን ለፈተና የተጋለጠ ነው። ሁሉ ጊዜ ወገኖች የምንጠበቀው በእግዚአብሔር ቃልና በመንፈሱ ብቻ ነው። አሜን። የእግዚአብሔር ቃል ሲናገር ፍራ እንጂ የትዕቢትን ነገር አታስብ ይላል። ጥንቃቄ ምን ያደርጋል ይላል? ይጠብቃል ይላል እግዚአብሔር ቃል። ሁሉ ጊዜ በማንኛውም ጉዳያችን ላይ መቼም ቢሆን አንድ ነገር እያጠናው ማሰብ ጀመር። ለምንድን ነው ሰይጣን ወድቋል? ለምንድን ነው ሰይጣን አለፍ ብለን የምንነዋለን? ለምንድን ነው ሰይጣን ኢየሱስ ክርስቶስ በመስቀል ላይ ስራውን አፍርሶታል? ለምንድን ነው ዛሬም አሁንም የምንዋጋው? አንድ ነገር ቆይቷል የገባኝ። ምንድን ነው የገባ በሉኝ። እኔ ለማሸነፍ አልዋጋም። እኔና እናንተ ለማሸነፍ አንዋጋ። ጠላት ተሸንፏል። የተሸነፈ ሰይጣን ግን በወደቀው ዓለም ውስጥ ያለማቋረጥ ይዋጋናል። የሰማኝ ሰው አለ? ይዋጋዋል ማለት ያሸንፈዋል ማለት አይደለም። አሜን። የተዋጋ ነገር ሁሉ ያሸንፋል አይደለም፣ አንተ ድል ፈንታ ካልሰጠው። ስለዚህ ምን እያልኳችሁ ነው? በጣም ብዙ ጊዜ የእግዚአብሔር ቃል እንደዚህ ብሎ ይናገራል። ያዕቆብ ምን አለ? ማንም ቢፈተን እግዚአብሔር ይፈትነኛል አይበል በክፉ ይላል። እግዚአብሔር በክፉ አይፈትንም አይፈተንም ብሎ። ስለዚህ ሰው በምኞቱ ባለው በራሱ ነገር ተነሳስቶ
ምን ማለት ነው? ማግኔቱን አንተ ውስጥ ያገኘው ሰይጣን። አንድ እግዚአብሔር ሴት ምን ብላለች? መንፈሳዊ ውጊያ አርመር ኦፍ ጋድ እነዚህ አሁን ሮሜ 6 ላይ የሚናገረው የራስ ቁሩን ደረት ጡሩን ወገን መታጠቂያውን ጋሻውን ጦሩን ሁሉን ነገሩን ስትለብስ አለች ባልጸዳ ማንነት አትልበሰው አለች አልኩኝ። ለምን ይኸውላችሁ አዳም ሰይጣን ጠላቱ እንደሆነ ያውቃል። አዳም ሰይጣን ከሳሽ እንደሆነ ያውቃል። አዳም ሰይጣን ነፍሰ ገዳይ እንደሆነ ያውቃል። አዳም ሰይጣን የውሸት አባት እንደሆነ ያውቃል። አዳም ሰይጣን ፈታኝ እንደሆነ ያውቃል። አዳም ሰይጣን አሳች እንደሆነ ያውቃል። አዳም ሰይጣን ሌባ እንደሆነ ያውቃል። ማቴዎስ 4 ላይ ኢየሱስ ግን የመጀመሪያው አዳም ፌል ያደረገበትን ሁለተኛው አዳም ጌን ያደረገውና ድል ያደረገው ሰይጣን ጠላት እንደሆነ ያውቃል። ሌባ እንደሆነ ያውቃል። አሳች እንደሆነ ያውቃል። የውሸት አባት እንደሆነ ያውቃል። ኧረ አሜን። ነፍሰ ገዳይ እንደሆነ ያውቃል። ከሳሽ እንደሆነ ያውቃል። በመጀመሪያ ደረጃ ሁሉ ጊዜ የሰይጣን ስራ የሚፈርሰው መቼ ነው ብትሉኝ ያወቃችሁት ለታ ነው። የሰማኝ አሜን ይበል። ፈተና እንደሆነ ፈታኝ እንደመጣ የነቃህ ለታ ተሸንፏል። ኧረ አሜን ተሸንፏል። ሔዋን አልገባትም ፈተና እንደሆነ። የመጀመሪያ ፈተናው ምንድነው ብላችሁ በጥቂቱ ብናገር ወደ ሔዋን ጋር ሄዶ ያላት ምንድነው? አግሬሲቭ በሆነ መንገድ አይደለም እኮ ሰይጣን። የመጀመሪያ በዛው ጋር ዳያሎግ ነው። ከአይምሮ ጋር የሚያወራህ ነገር ነው። አንዳንድ ሰዎች ምን ብለው ይላሉ? ኢየሱስ ክርስቶስን ማቴዎስ 4 ላይ ያለው ሰይጣን መጥቶ ከኢየሱስ ክርስቶስ ጋር ያን ያወራውን ነገር አንዳንድ ስኮላርስ የሚነግሩ ምንድነው በሐሳብ ውስጥ ነው የሚሉን አሉ። መጽሐፍ ቅዱስ ስላላለ እንሰማቸዋለን። በሐሳብ ውስጥ ነው። ሐሳብ ማለት አሁን እንደማውራችሁ ኦኬ። እነዚህ ነገር ከአይምሮ ጋር ዳያሎግ አድርጎ ነው የሚሉ አሉ። በአካል ተገልጦ ነው የሚሉም አሉ። እኔ አሁን እሱ ምንም አጣላኝም፣ ብቻ ተጽፎልናል። በዚህም በዛም መጥቶ አውርቷል። በዚህም ይምጣ በምዛ ግን እኔ አሁን እያልኳችሁ ያለውን ሽንገላውን እንዴት እንጫማው ነው። እኔ ጋር ናቸው አይደል? ስለዚህ ምንድነው የመጀመሪያ አሸናፊ የምትሆኑት? ሰይጣን ሁሌ ፈታኝ ነው። ለፈተና ይመጣል፣ በክፉ ይመጣል ሊፈትን ህይወታችንን። መልካም ነገር ውስጥ አዳምና ሔዋን እንደ እግዚአብሔር አምሳል ተፈጥረው በኤደን ገነት ውስጥ ቁጭ ብለው ገነታችሁን ጠብቁ። ይሰማኛል? ስልጣን ያለው ገነቱ ውስጥ ነው። ገነት ማለት በክርስቶስ ኢየሱስ ያገኘው የእግዚአብሔር ህይወት ማለት ሌላ ነገር የለም። ለኛ ገነት ዛፍና ቅጠል አይደለም። ለኛ ገነት በመስቀል ላይ በፈሰሰው ደም የተገኘ ህይወት ነው። እሱን ህይወትን ጠብቀው፣ እሱን ሰላምን ጠብቀው። ጠዋትና ማታ ከዚህ ህይወት ሊያወጣ የሚመጣውን ፈታኝ ንቃበት። ፈተና አለው ወገኖቼ። በተለያየ መንገድ ክፉ መጥቶ ይፈትናል። ምናልባት አንዳንዱን ነገር ባነሳ የእግዚአብሔር ቃል ለዲያብሎስ ስፍራ አትስጡት፣ እድል ፈንታ አትስጡት ብሎ ይለናል። ምን ማለት ነው? አንዱ ይሄ ነው። በፈተና ውስጥ ልንጠነቀቀው የሚገባውን አንድ ነገር ልናገርና ልለፍ። ሁሉ ጊዜ ሰዎች ሲፈተኑ ፈተናው ዊን የሚያረጋቸው ወይም ደግሞ የሚያገኛቸው የጠላት ነገር ምንድነው? ሰይጣን እድል ፈንታ ያገኘ ጊዜ ነው። እድል ፈንታ የሚያገኘው በሐሳብ ውስጥ ነው። አሁን ሐሳብ ነው እየተዋጋ ነው ያለው። እኔ ጋር ናቸው አይደል? ፉትሆልድ ይለዋል የእግዚአብሔር ቃል። አንደኛ ቦታ ላይ ፉትሆልድ ነው የሚለው። እድል ፈንታ አትስጡት ማለት ምንድነው? በሐሳብ ውስጥ እግሩን እንዳይከት። ድሮ አገር ቤት አንድ ነገር ሲባል ሰማ ነበረ። አዲስ ሆኜ ሲያስተምሩ መንፈሳዊ አስተማሪዎች ሲያስተምሩ ስራ ፈታ አይምሮ የሰይጣን ቢሮ ሲሉ ሰምቻለሁ። እና ለካ እውነት ነው አልኩኝ። ሌላ አንድ መጽሐፍ አንድ ጸሐፊ የጻፈውን ሳነብ an idle mind the workshop of a devil ይላል። እና ቡርጭማ ሰርቶ ወንበር ሰርቶ ጠረጴዛ ዘርግቶ ያስተዳድራል እያለ ነው።
ስራ ፈት አይምሮ የሰይጣን ቢሮ ነው ያሉት የኛዎቹ። ትክክል ነው። ምንድነው የሚለው እግዚአብሔር ቃል? ፕሊዝ ስሙኛው። በፈተና ጊዜ የምትጠብቀው ሐሳብህን ነው። ለምን? ፉትሆልድ እንዳያገኝ። ምንድነው? እኔ ትርጉም ወዳለሁ። ምን ማለት ነው ፉትሆልድ ሲለን ምን እያለን ነው ብላችሁ ብትሉ እንደዚህ ይላል። ወደፊት ሊያደርጉት ላሰቡት እቅድና ሐሳብ ወሳኝ የሆነን ስፍራ በቅድሚያ መያዝ ይለዋል። ልድገምላችሁ። ወደፊት ሊያደርጉት ላሰቡት እቅድና ሐሳብ ወሳኝ የሆነን ስፍራ በቅድሚያ መያዝ ማለት ነው ይላል። ለሰይጣን እድል ፈንታ አትስጡት። አንድ ትርጉም ምን ይለዋል? በሚሊተሪ ቋንቋ ይላል። በሚሊተሪ ቋንቋ ስለ ውጊያ ነው የምናወራው። በሚሊተሪ ቋንቋ በጦርነት ጊዜ የበላይነትን የሚያጎናጽፍ ገዢ መሬት ይለዋል። እና በጦርነት ሜዳ ላይ አንዳንድ ቦታ ላይ ተቀድመው የሚያዙ ቦታዎች አሉ። ለምን? ጠላትን ታች የምታዩበት፣ በጠላት ላይ ከፍ ብላችሁ የምትቆሙበት። ሃሌሉያ። እኛ እኮ ከፍታችንን ተዋግተን አናመጣውም። በመስቀል ላይ ኢየሱስ ክርስቶስ አንዴም ለመጨረሻም አድርጎ ኧረ አሜን 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 በሰማያዊ ስፍራ በመንፈሳዊ በረከት የባረከን ብሎ ጀመረ። እንደውም አንድ ጸሐፊ ምን ብሎ ይናገራል? ስለ ኤፌሶን ምን ብሎ ይገልጠዋል? ኤፌሶን 1 እና 2 ያልገባው ጴንጤ ኤፌሶን ምዕራፍ 6 ላይ ድል አያመጣም ብሏል። ለምን? በሰማያዊ ስፍራ እንዴት እንደተባረከ በአብ ቀኝ እንዴት እንደተቀመጠ ያልገባው ጴንጤ ማለት ነው። ስለዚህ የኛ ውጊያ ከላይ ወደ ታች ነው። ኧረ አሜናችሁ ልስማ። አሁን በዚህ ዙሪያ ዛሬ አንድ ነገር ጨብጠን እንድንወጣ ፈልጋለሁ። በፈተና ወቅት ጠላት ፉትሆልድ እንዳያገኝ ባይምሮህ፣ በህይወት፣ በትዳር፣ በኑሮህ ኦኬ ሹክ እያለ የሚመጣውን ነገር ያው አንድ ነገር የተማርኩት መሰላችሁ። አንዳንድ ሹክክ ያለ የጠላት ድምፅ ውጊያ በላያችሁ ላይ መጥቶ ይዛችሁት አትተኙ። እንቅልፋችሁ ይቅርባችሁ። ሳታራግፉት ሳትዋጉ አትተኙ። ስትነሱ ቤት ሰርቶ ያድራል። ደብሎ ነው የምትዋጉት። ሰምታችሁኛ? ምን እንዳል ደብሎ ነው። አራግፋችሁ ተኙ። አራግፋችሁ ተኙ። በማንኛውም ጉዳይ ላይ የመጀመሪያውን ነገር እንድታዩልኝ ፈልጋለሁ። ሔዋን ያልገባት ነገር መንፈሳዊ ውጊያ እንደሆነ ነው። ያልገባት ነገር ፈተና እንደሆነ ነው። ያልገባት ነገር ጠላት እንዳላት ነው። ያልገባት ነገር ነፍሰ ገዳይ እንደሆነ፣ ያልገባት ነገር ፈታኝ እንደሆነ፣ ያልገባት ነገር ሌባ እንደሆነ ነው። ያልገባት ነገር አሳች እንደሆነ ነው። ወገኖቼ እኔና እናንተ በዚህ ነገር ላይ መንቃት አለብን። ኧረ አሜናችሁን በደንብ ልስማ። መንቃት አለብን እንደ ቤተ ክርስቲያን። ወደ ማቴዎስ 4 ልመልሳችሁና በዛ ሐሳብ ላይ ሐሳቡን ሰብሰብ ላድርግላችሁ ለዛሬ። ማቴዎስ 4 አሁን ቅድም እንዳልኳችሁ ኢየሱስ ክርስቶስ ውጊያው ሲገባ፣ ሰልፉ ሲገባ በመጀመሪያ ከዚህም በኋላ መንፈስ ቅዱስ ኢየሱስን በዲያብሎስ ይፈተን ዘንድ ወደ ምድረ በዳ ወሰደው። ማን የወሰደው? በሉልኝ፣ ማን የወሰደው? አሁን እሱ ምንድነው ብላችሁ ዝርዝር ብትጠይቁኝ እኔ ቴዎሎጂያኖቹ ምን እንደሚሉ ባላቅ የራሴን ቴዎሎጂ መናገር መብቴ ነው። የራሴን ቴዎሎጂ ብነግራችሁ ምንድነው ብላችሁ ብትሉኝ አንድ የገባኝ ነገር አለ ወገኖች። አንድ ጊዜ ይሄ ነገር በርቶልኝ ይሄ this is my theology የኔ ነው። እንግዲህ ካልተቀበላችሁኝ እንደ ማርያም በስውር ተውኝ። ዮሴፍ እንዳደረገው ማለት የእስራኤል ሕዝብ ከግብፅ ምድር ሲወጣ ታሪክ ላሳያችሁ፣ ፓተርን ላሳያችሁ። ከግብፅ ምድር ሲወጣ መጀመሪያ የወጣው ወጥቶ የት ነው የገባው? መጀመሪያ የገባው የት ነው? ወጥቶ ወደ ባህሩ ነው አይደል? ከዛ ባህሩ ተከፍሎ ወዴት ሄደ ይላል? ወደ ምን? ወደ ምድረ በዳ ነው።
ኢየሱስ ክርስቶስ ደግሞ ወደ ባህሩ ሄዶ ተጠምቆ ለምን ቆሮንቶስ ላይ ምን ይለናል ጳውሎስ ሁሉም ከደመና በታች ነበሩ ሁሉም በባህር ተሻገሩ ሁሉም የተጠመቁት ብሎ እየነገረን ስለማን ነው አቤት ጌታ ይባርክ ይከተላቸው የነበረው አለቱ ማን ነው አለን ክርስቶስ ነው ይላል ይውላችሁ ብሉይ ኪዳን ላይ የምናያቸው ፊገሮች በመላ የሚያወሩት መጽሐፍት ሁሉ ስለማን ያወራሉ ይላል ጌታ ስለኔ ያወራሉ ይላል ስለዚህ ምንድነው የምታወራው ዛሬ ብትሉኝ የእስራኤል ሕዝብ ዮርዳኖስ ገብቶ ዋናው ኤርትራ ባህር ገብቶ ከዛ በኋላ ወደኔ ገባው ወደ ምድረ በዳ ውስጥ ነው ሰይጣን ያስጨረሳቸው ይህን ክፍል ስታነቡትና ስጨርሱት ኢየሱስም ሰይጣንን በምድረ በዳ ፈተናውን ካስጨረሰው በኋላ ይላል እስቲ ጩሁና አስጨርሰዋለሁ እንጂ አስጨርሰኝም በቃ አስጨርስ አንድ ነገር የገባህ ምንድነው ብላችሁ ብትሉኝ ሁሌ የምንለው ቃል አለ ኢየሱስ ክርስቶስ ትናንትና ዛሬም ምንድነው ነው የምንለው አቤት ሕያው ነው እሱ የታወቀ ነው ግን ቃሉ የሚለው ያው is the same ነው የሚለው ምን ማለት ነው እኔ ወደ ትናንትና የተመልሼ የትናንትና ታሪኬን ማስተካከል አልችልም ላስተካከል የምችለው በንስሐ ብቻ ነው ሰምታችሁኛል ትናንት ላይ ሽንፈቴን ትናንት ላይ ውድቀቴን ትናንት ላይ ተሳሳትኩትን ትናንት ላይ ያበላሸውትን ነገር ላስተካከል የምችለው ዛሬ ከወቀሳ ነፃ መውጣው በክርስቶስ ኢየሱስ ደም ብቻ ነው ኢየሱስ ግን ትናንትና መምጣት ይችላል ነገ መሆን ይችላል ዛሬ መሆን ይችላል ስለዚህ ምን ገባ በሉኝ ኢየሱስ አሁን በብሉይ ኪዳን ፓተርን ከምድረ በዳ ወደ ዮርዳኖስ መሄድ ሲገባው ኢየሱስ ግን የመጣው ከዮርዳኖስ ወደ ነው የመጣው ወደ ኋላ ነው የተመለሰው ለምን ወደ ኋላ ተመለሰ በታሪክ የተበላሸነውን ነገር ሊሰራልን ስለተነሳ የዲያብሎስን ስራ ያፈርስ ዘንድ አረ ሃሌሉያ አረ አሜን 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 የእግዚአብሔር ቃል በምድረ በዳ በሚበዙት አልተደሰተም ይላል አይደለም ሁሉም የት ቀርተዋል ይለናል በምድረ በዳ ቀርተዋል አለ ለኛ ግን እግዚአብሔር ምህረቱ ስለገነነ ለኛ ግን እግዚአብሔር ፍቅሩና ታላቅነቱን ስላበዛ በጣልቃ የገባው ኢየሱስ ምድረ በዳችን ላይ እንዳንቀር ጄካቶ ባሮ ማሳታ የገባኝ ይሄ ነው አንድ ነገር በደንብ ይውልኝ አንድ ነገር የእግዚአብሔር ቃል ኢሳይያስ መዝሙር ላይ ምን ብሎ ይናገራል ይመራቸው ዘንድ ቅዱሱ መንፈስ በምድረ በዳ ምን አረጋቸው በሉኝ ፕሊዝ ሰጣቸው የሚል ቃል አለ ልብ በሉ በምድረ በዳ ይመራቸው ዘንድ ምንም ሰጣቸው ቅዱሱ መንፈስ ሰጣቸው ኢሳይያስ ምን አለን እርሱም ጠላት ሆናቸው ይላል አይገርምም ለምን አስመረረውታልና የሚል ቃል አለ አስመረረውታልና ጠላት ሆናቸው ይላል ደሴም ፓተርን ነው እኮ እየነገርኳችሁ ያለው አሁንም ኢየሱስን ወደ ምድረ በዳ የወሰደው ማን ነው መንፈስ ቅዱስ ነው ወዳጄ መንፈስ ቅዱስ ይዞ የገባ ሰፈር አሸንፈ ትወጣለህ አሜን አጃካታሮ ባኻዶማስ አረ አሜን መንፈስ ቅዱስ ይዞ የሚገባው ሰፈር ተዋርዳ አትወጣም ተሸንፈ አትወጣም አሸንፈ ግን ትወጣለህ ስለዚህ ኢየሱስን መንፈስ ቅዱስ በዲያብሎስ ይፈተን ዘንድ ወደ ምድረ በዳ ወሰደው ይላል አሁን ኢየሱስ ወደ ምድረ በዳ ሲገባ ወደዛ ዲያግራም መልሰኝ ይኸውላችሁ ሲገባ ልብ በሉ ዝም ብዬ አይደለም ይሄን ማስደግማችሁ ሲገባ ጠላት እንዳለው ያውቃል ጌታ ሲገባ ከሳሽ እንደሆነ ያውቀዋል ሲገባ ነፍሰ ገዳይ እንደሆነ ያውቀዋል ሲገባ የውሸት አባት እንደሆነ ያውቀዋል ሲገባ ፈታኝ እንደሆነ አሳች እንደሆነ ሌባ እንደሆነ ያውቀዋል ሰይጣን የታጠቀውን ነገር በሞላ ጌታ ያውቀዋል ለዛ ሁሉ መልስ አለው በሚቀጥለው ሳምንት ነግራችኋለሁ ያንዳንዱ ጥቅስ አለው ጌታ የተናገረበት ነገር ግን ወደዚህ በገባ ጊዜ 40 ቀን ከቆየ በኋላ ከጾመ በኋላ ተራበ እና የሚገርም አይደል ሁለቱም ጋር ሰይጣን አፒር ሲያረክ በኮንሰርን ነው የሚመጣው ልክ ላንተ ያሰበ ይመስል ላንቺ ያሰበ ይመስል አናኒ ጊዜ እኮ እንደኮ ሰይጣን አይናውጣ ነው እናንተ
ይሄ በባልና በሚስት መካከል ያጋባ አይመስልም? አንዳንድ ጣልቃ ገብቶ አንዳንድ ነገር ሲፈተፍት አይደል? እና አንዳንድ ጊዜ እኮ የሆነ ነው የምላችሁ እኮ እንደው ሰዎች እናስተውል። አንዳንዴ ሹክ ብሎ ባሏን ወይም ሚስቱን ባይምሮ ሲፈተፍታት ያለ የሚከርመው እኮ አይምሮ ውስጥ እኮ ተንፍሶበታል፣ የሆነ ነገር ተንፍሶበታል። ከሚስቱ በላይ ያመነው ነገር አለ። ይኸውላችሁ አንድ እውነት ገባኝ። ሔዋን ለምን ሳተች? በጣም ቀላል እውነት የገባኝ ልንገራችሁ። ቀላል ቴዎሎጂ። እግዚአብሔር ምን አላት? ፍሬውን በበላችሁ ጊዜ በሉልኝ። አመነችው። ከዛስ ሰይጣን መጣ። መጀመሪያ አላት በእውኑ እግዚአብሔር ከዚህ ዛፍ ሁሉ አትብሉ ብሎ ነው? ድርቅ ብሎ እኮ አልተፋጠጠም ሰይጣን። ጥያቄ ነው የሚጠይቀው። በእውኑ አትብሉ ብሏል እንዴ ሲላት ሁሉም ብሉ ብሏል። ለምንድን ነው የጠየቀው ብላችሁ ብትሉኝ ምን ያክል በውስጥህ ባለው ቃል ላይ መሰረት እንዳለህ መሰረትን ቼክ ማድረግ ይፈልጋል። የቴስት ጥያቄ ነው ይሄ። ምን ያህል ነው የምታወራውን ነገር የምትኖረው? ምን ያህል ነው የምትዘምረውን ነገር የምትኖረው በህይወትህ? የቴስት ጥያቄ ነው የጠየቀው። እግዚአብሔር አትብሉ ብሏልና አትብሉ ብሏል። ከዛ የሚቀጥለውን ቃል ምን አለ? ይሄን በበላችሁ ጊዜ ሞትን ትሞታላችሁ ብሎናል ብላ የነገረችው ማናት? ሔዋን። ብሎናል ብለህ ብቻ አትፎክር፣ ኑርበት። የሰማኝ አሜን ይበል። ኑርበት። ሞትን አትሞትም ብሎናል። ሰይጣን መጣና በሚቀጥለው ይሄንንም የነገረን ሰይጣን መጣበት አለ። የውሸት አባት እንደሆነ የነገረን ማን ነው? ኢየሱስ። እሱ ጋር ስም አልመጣውም። እሱ ጋር ስም ነግራቸዋል። ከዛ ምንድን ነው የሚለው? ሞትን ፍሬውን በበላችሁ ጊዜ ሞትን ትሞታላችሁ ብሏል እግዚአብሔር። ሰይጣን መጣና በሉን ፕሊዝ ምን አትሉም አለ? አትሞቱም አለ። አሁን ጥያቄው ምንድን ነው? ማንን ነው ያመንከው ነው ጥያቄው። ማንን ነው ያመንከው? በቀኝ ያለው ትሞታለህ ይልሃል፣ በግራ ያለው አትሞትም ይልሃል። ጥያቄው ማን ነው ያሳመነህ ነው። የሰማኝ ሰው አለ? ሰዎች የሚፈተኑበትን የውሸት ቃል፣ እነዚህን ቃሎች የተያዙ ስለሆነ መጣባቸዋለሁ። የተሸነገሉበትን ሐሳብና ቋንቋ ወደ መናገር ቨርባላይዝ ማድረግ ሲጀምሩ፣ መናገር ሲጀምሩ በጣም ብዙ ጊዜ በህይወቴ ላይ ከምጠነቀቃቸው አንዳንድ ነገሮች አይምሮዬ ላይ ሐሳቤ ላይ ተወርብሮ የሚመጡትን ሰልፍና ውጊያዎች አንዳንድ ነገሮች ዝም ብዬ አላውራቸውም። እኔ ለሚስቴም አላውራም። ለምን ብላችሁ ብትል እንኳን ለሷ ለራሴ አላውራው። እግዚአብሔር ይምታ ድም እያልኩ ነው የምውለው። ወገኖቼ አሁን እንደዚህ አይነት ነገር እኮ ሲወራ ቅልል አድርጌ አይደለም እነግራችኋለሁ። ቅልል አድርጌ አይደለም እንዴ። ብዙ ሌሊት እንቅልፍ አጥተናል። ለምን? ሽንገላውን ስለማያቆም አንቀበለውም። ለምን? ዓላማውን ነው ሊያሳምን ነው። ይሰማኛል? ሊያሳምን ነው። ጌታ ግን ይሄን ስላወቀ ልብ በሉ፣ ሁለቱም የተፈተኑት በምግብ ነው እንዳትረሱ። ሔዋንንም አሳያት ይላል። ጌታን መጥቶ ምን አለው? በነገራችን ላይ የምትፈተኑት የተራባችሁትን ነገር ነው። ይሰማኛል? ያልተራብከው ላይ አትፈተንም። ሰው ስልጣን ከተራበ በስልጣን ይፈተናል። ገንዘብ ከተራበ በገንዘብ ይፈተናል። የተራባችሁትን ነገር በተራበ ጊዜ ላይ አለዛ ትርጉም አይሰጠውም። ነፍሳችሁ የሚራበው ነገር እንደ እግዚአብሔር ቃል ካልሆነ ገስጹና አባሩት። የሰማኝ አሜን ይበል። ፈተናውን የሚስበው እሱ ስለሆነ ማለት ነው።
ይሄንን ለማጠቃለል ይሄን ብዬ ሁለት ነገር ተናግሬ ዛሬውን በዚህ ሐሳብ ሰብስባለሁ። የምትፈተነው በተራብከውና በሌለህ ባጣኸው ነገር ላይ ነው። አንዳንድ ጊዜ አንዳንድ ሰዎች በህይወታቸው ያጡትና ፕሊዝ I don't know ይሄንን ዝም ብዬ አላችሁም it's a life principle ያወራው ያለው ነገር በህይወታችሁ የምታጡትና በህይወታችሁ ያላገኛችሁትን ነገር ከእግዚአብሔር ውጪ ይቅርብን። አሜን አሜን። ህይወት የለውማ that's a huge door ለሰይጣን ትልቁ በር እሱ ነው። እስኪርብ ድረስ እስክታጣ ድረስ አንድ እግዚአብሔር ሰው እንዳለው ነው አብርሃምና ሳራ ልጅ ሲጠብቁ ቆይታ አጋር ብቅ ብላ አራት ጠብቅ ከተፍ እስማኤል በበር ነው ብሏል። ነገር ግን እግዚአብሔር ቃል ሲናገር ለአብርሃም ችግር ሆነበት ይላል። ይሄው እስከ ዛሬ ድረስ ችግሩ አሁንም አለ። እስካሁን የኖረ ችግር ማለት ነው። ሰይጣን ይሄንን ስለመመጣበት ሰሞኑን ብዙ አልገባም። ጌታ ግን ምን አለው? ይሄንን ድንጋይ ዳቦ እንዲሆን አርግ ሲለው ደስ ይለኛል። ይሄ ቃል it is written ይላል። አሜን። ተጽፏል። ሰው በምን አይኖርም? በእንጀራ ብቻ አይኖርም፣ ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ። አንዳንድ ጊዜ አንዳንድ ሰዎች ምን ይላሉ? ሰይጣን ያሳያል እንጂ አይሰጥም ይላሉ። እኔ ግን መስጠትም ይችላል። ምን ማለት ነው? ይኸውላችሁ ኢየሱስ ክርስቶስን ሁለት ከፍታ ላይ ወሰደው ይልና በዚህ ሐሳብ ነው ተጠቅቀናል። አንደኛው ከፍታ ከፍ ወዳለ ተራራ ወሰደውና የዓለምን ክብር ባለጸግነት ስልጣን አሳየው ይላል። እንደው ሰይጣን በጣም እኮ በቃ ማለት ምን አይነት ነገር ነው አልኩኝ። ለማን ነው የሚያሳየው? ለኢየሱስ ካሳየው አንተን የሚምርህ ይመስልሃል? ለኢየሱስ ሰማይና ምድር በመጀመሪያ ቃል ነበር፣ ቃልም በሱ ዘንድ ነበር፣ ቃልም እግዚአብሔር ነው፣ የሆነው ሁሉ በእርሱ ሆነ የተባለለት የሰማይና የምድርን ፈጣሪ አሳየው ይላል። አሳየው እኔ ምን እላለሁ? የተራብከውን ነገር ስታገኝ ሁሉ ጊዜ የምትጥለውን ነገር አስብ። ልድገመው። የተራብከውን ነገር ስታገኝ ሁሉ ጊዜ የምትጥለውን ነገር አስብ። እግዚአብሔርም ሰይጣንም የሚሰጡህን ነገር ሲሰጡህ የሚያስጥሉህ ነገር አለ። የሰማኛለ? አትኮሳተሯ። ሰምታችሁኛል? እግዚአብሔርም ለምን እንደተኮሳተራችሁ ስለገባኝ እግዚአብሔር ምንድነው የሚያስጥለኝ ብላችሁ እግዚአብሔርም ሰይጣንም የሚሰጡህን ነገር ሲሰጡህ የሚያስጥሉህ ነገር አለ። አሜን። ዳንኤል የጌታ ይባርክ። የሚያስጥሉህ ነገር አለ። ምንድነው የሚያስጥሉ? ሰይጣን የሚያስጥልህ በክርስቶስ ኢየሱስ ያለውን ጽድቅ ያስጥልሃል፣ ሕይወት ያስጥልሃል፣ ቅድስናን ያስጥልሃል፣ ከጌታ ጋር ያለን ሰላም ያስጥልሃል፣ የእግዚአብሔርን ቃል ያስጥልሃል፣ መንፈሱን ያስጥልሃል። እግዚአብሔር ደግሞ ሲሰጥህ የሚያስጥልህ ዓለምን ያስጥልሃል። ሃሌሉያ። ዓለምን ያስጥልሃል፣ ስጋን ያስጥልሃል። በአንድ ቃል ይህንን ነገር ለሚቀጥለው ሳምንት ላስተላልፈው። ቁጥር 8 ላይ እንደገናም ዲያብሎስ ምዕራፍ 4 ማቴዎስ 4 እንደገናም ዲያብሎስ ኢየሱስን እጅግ ከፍ ወዳለ ተራራ አወጣው፣ የዓለምን መንግስታት ከነክብራቸው አሳየው፣
ወርቅ ብትሰግድ ይህንን ሁሉ ሰጣለሁ አለው። እርሱም አንተ ሰይጣን ከፊቴ ራቅ፣ ለአምላክ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል። ከዚያም ዲያብሎስ ትቶት ሄደ። መላእክት መጥተው ያገለግሉት ጀመረ ይላል። ሁላችን ተነስተን እንቁም። ሃሌሉያ ሃሌሉያ ሃሌሉያ። ያዕቆብ ምዕራፍ 4 ቁጥር 7 እንደዚህ ይላል፣ እንግዲህ ራሳችሁን ለእግዚአብሔር አስገዙ፣ ዲያብሎስን ተቃወሙት፣ ከእናንተ ምን ይላል? ይሸሻል። ወደ እግዚአብሔር ቅረቡ፣ እርሱም ወደ እናንተ ይቀርባል። እጆቻችንን አንስተን የምሕረት አምላክ ሃሌሉያ ሃሌሉያ ከፈታኙ አንደበት ቤታችንን ሕይወታችንን ኑሯችንን የሚጠብቅ የእግዚአብሔር መንፈስ ስለዚህ የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ተብሎ እንደተጻፈ በናዝሬቱ በኢየሱስ ክርስቶስ ስም የጠላት ሥራ ሁሉ እንዲፈርስ ጸለይን ዛሬ። ኤላቫዶ ማሳካቶ ራዴጋላ ቦራላባስ ኤላባባ ማሴካራቦስ ሴዴሞራዳቦስ ሃሌሉያ 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 ሃሌሉያ። እናፈርሰዋለን። ክብር ለእግዚአብሔር ይሁን። ስራው ይፍረስ ዛሬ በናዝሬቱ በኢየሱስ ክርስቶስ። ላዶማ ጋላባራ ላቫዲያ አራባዶማ ሴኬሌ ቦራ ላቫዶማስያ ትውልድን ጽድቅ ያስጣለ የጨለማ ኃይል ሁሉ የፈረሰ ይሁን ብለን እንጸልያለን። በናዝሬቱ በኢየሱስ ክርስቶስ ስም በበራችን ዙሪያ የሚያደባ በሕይወታችን ዙሪያ የሚያደባ ክፉ በናዝሬቱ በኢየሱስ ስም የተመታ እንዲሆን ጸለይን ዛሬ። ላሩ ባጋላ ቦራ ላቫጋ ሴኬቴሬ ቤጋላ ቦራ ላቫስ ሴዴጋላሞስ ኤላቫዱያ ላቫጋዶ ረዴጌሌ ባራ ላቫሳ። እስቲ በመንፈስ ጸልዩ ወገኖች። በመንፈስ ቅዱስም ወደ ምድረ በዳ በሰይጣን ይፈትን ዘንድ ወሰደው እንደሚል ዛሬ በመንፈስ እንሆናለን። ጠላት አያገኘንም። ክብር ለእግዚአብሔር ይሁን። ፈተናውንም ከጨረሰ በኋላ ከእርሱ ሸሸ እንደሚል ዛሬ እየፈተነ ያለው የፈተና ኃይል ከእናንተ በኖ ይሄድ ዘንድ ጸልያለሁ። ሃሌሉያ ሃሌሉያ። አያስጨርስሽም፣ ታስጨርሸዋለሽ እንጂ አያስጨርስም፣ ታስጨርሰዋለህ እንጂ። ማጋ ሃዱራ ላባጋዶ ማሳ እንደገና ተስፋ ይታደሳል ዛሬ ጠዋት። እንደገና አቅም ይታደሳል ዛሬ ጠዋት። እንደገና ተስፋችን አቅማችን ይታደሳል። የጸሎት ሕይወታችን ይታደሳል። ቃሉ በሕይወታችን ይታደሳል። በናዝሬቱ በኢየሱስ ስም የጨለማ ሥራ የፈረሰ ነው። በመስቀል ላይ በክርስቶስ ሥራ የፈረሰ ነው። አይምሮአችንን የሚዋጋ ቤታችንን የሚዋጋ ትዳርን የሚዋጋ አገልግሎትን የሚዋጋ በናዝሬቱ በኢየሱስ ስም የወደቀ ይሁን እላለሁ ዛሬ። ላቫጋስ ሶኮባስ ኤላቫጋላባራ ላቫዲያ ላቦሴ ከቴሬቦራ ዲያማስ ላቫዱራ ይታያችኋል ወገኖቼ። እኔ ሰሞኑን እንደዛ ያሰብኩ ነው። አሁንም መንፈስ በላይ ላይ የሚሰማኝ ኢየሱስ ክርስቶስ ጽድቅ ለብቶ ወደ ምድረ በዳ ሲገባ ሰይጣን ጠላት እንደሆነ፣ ፈታኝ እንደሆነ፣ ሌባ እንደሆነ፣ ነፍሰ ገዳይ እንደሆነ ራሱ ይሄንን ማወቅ ራሱ ድል ነው ወገኖች። ራሱ ይሄንን ማወቅ ድል ነው በራሱ። ተሰውሮ ይሰራ የነበረው ነገር ይገለጥ ዛሬ። ጄካታ ፓሻ ካታ ራቦስ። እስቲ ጸልዩ ወገኖቼ። በመንፈሴ ስለሚመጣ ማንኛውም የሰይጣን ውሸት ይገለጥ ዛሬ። ይገለጥ ይገለጥ ይገለጥ። ሔዋንን ያሳተ በሐሳብ የሚያስት በአይምሮአችን የሚዋጋ ጽድቅን ሊያስጥል የሚመጣ የጨለማ ኃይል ቃሉን ሊያስጥለን የሚመጣ ኃይል በኢየሱስ ስም የተመታ ይሁን እላለሁ። በእኛና በቤት በእኛና በልጆቻችን ላይ አይሰራም። በእኛና በቤታችን በእኛና በልጆቻችን ላይ አይሰራም። የጨለማ ኃይል ይመታ እላለሁ ዛሬ። ይመታ በናዝሬቱ በኢየሱስ ስም። ይመታ በናዝሬቱ በኢየሱስ ስም። ሃሌሉያ ወገኖቼ። እኛ በክርስቶስ ሥራ አሸናፊዎች ነን። እኛ በክርስቶስ ጽድቅ አሸናፊዎች ነን። እኛ በክርስቶስ ሞትና ትንሣኤ አሸናፊዎች ነን። በወደደን በእርሱ ከአሸናፊዎች እንበልጣለን ወገኖች።
ከአሸናፊዎች እንበልጣለን። ባንቺ ያለው በዓለም ካለው ይበልጣል። ባንተ ያለው በዓለም ካለው ይበልጣል። ሃሌሉያ 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 ሃሌሉያ። ባንተ ላይ የሚሰራ መሳሪያ አይከናወንም ይላል እግዚአብሔር ቃል። ባንቺ ላይ የሚሰራ የውሸት ሐሳብ አይከናወንም። ባንተ ላይ የሚሰራ የውሸት ሐሳብ አይከናወንም። ስራችሁን የሚዋጋ፣ ቢዝነሳችሁን የሚዋጋ፣ ትዳራችሁን የሚዋጋ፣ ጤንነታችሁን የሚዋጋ፣ ፋይናንሳችሁን የሚዋጋ፣ ልጆቻችሁን የሚዋጋ በናዝሬቱ በኢየሱስ ስም የወደቀ ይሁን እላለሁ። በኢየሱስ ስም ስራው ይፍረስ። በኢየሱስ ስም ስራው ይፍረስ። ወገኖቼ ጌታ ኢየሱስ ሌባው ብሎናል። ነፍሰ ገዳይ ነው ብሎናል። ስራው የፈረሰ ይሁን። ስራው የፈረሰ ይሁን። ተቃወሙት፣ 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 ተቃወሙት። በዚህ ሰዓት ዝም ብሎ አይደለም የሆነው ነገር በኑሮሽ ውስጥ በኑሮህ ውስጥ የሆነው ነገር የሆነው ጠላት ዲስካሬጅ ሊያደርግ የወጣበት ጠላት ተስፋ ሊያስቆርጥ የወጣበት ሊያቆምሽ አይችልም፣ ሊያቆምህ አይችልም። ሊዋጋ ይችላል፣ ነገር ግን አያሸንፍም ይላል እግዚአብሔር ቃል። ሃሌሉያ ኦላ ባጋሳ ካታ ባላቫዶ ማሴ ካላቦራ። በተለያየ ነገር ውስጥ የምታልፉ ሰዎች እጆቻችሁን አንሱና ተቃውሙት። ሙሴም እጆቹን ባነሳ ጊዜ እስራኤል ያሸንፍ ነበር ይላል። በእናንተ ቤት ላይ ቃል አለ። በእናንተ ቤት ላይ ተስፋ አለ። በእናንተ ቤት ላይ የክርስቶስ ደም አለ። ደሙ አንተ ላለበት ቤት ምልክት ይሆናል ይላል እግዚአብሔር ቃል። አጥፊው ወደ ቤትህ እንዳይገባ በበር ቆሜ እከለክላለሁ ይላል። አጥፊው ወደ ትዳርህ እንዳይገባ፣ አጥፊው ወደ ልጆችህ እንዳይመጣ፣ አጥፊው ወደ ትዳርህ እንዳይመጣ፣ ወደ መንገድህ እንዳይመጣ በናዝሬቱ በኢየሱስ ስም የተወጋ ይሁን። ማካሶ ኮቶባላቫዶስ ለቬጋላባራላ ቫጋዶሮ ደኬሌቫሳ ከትውልዳችን ላይ ይነሳ፣ ከከተማችን ላይ ይነሳ፣ ከሕዝባችን ዙሪያ ይነሳ፣ ከቤተ ክርስቲያን ዙሪያ ይነሳ። ኦላባሮቦ ሻካታ ኦላባጋላባራላ ቫዲያላ ቫጋሴ ከቴሬ ቦራቦሳ ለቫጋላባራላ ቫዲጋላ ቦራላ ቫጋቶሮቦ ሼካቶባዶስ ለቫጋላባራላ ቫስያ መንፈሴ ላይ የሚመጣ ጸሎት አለ። ጸልያለሁ። እጆች እንደተነሱ እግዚአብሔር በጸሎት ጓዳችሁ ላይ መንፈሱን ያፈሳል። እንደዛ ነው የሚለኝ ጌታ መንፈስ። በጸሎት ጓዳሽ ላይ በጸሎት ጓዳ ላይ ኃይል ይፈሳል። ኃይል ይኸውላችሁ ጌታ መንፈስ እየደጋገመ የሚናገረኝ ነገር አለ። የጸሎት ስፍራችሁ ላይ እንዲሰለቻችሁ እንዲደክማችሁ የሚያደርግ አንድ ነገር አለ አለኝ ጌታ። እሱ ምንድነው? የጠላት ውጊያ ነው። እግዚአብሔር ግን የሚለኝ ያ ሰፈር ያ ቦታ ከዚህ በኋላ የሰልፍ የውጊያ የትግል ቦታ አይሆንም። በናዝሬቱ በኢየሱስ ስም የእግዚአብሔር መንፈስ በላያችሁ ላይ ይሁን። የእግዚአብሔር ጸጋ በላያችሁ ላይ ይምጣ። እኔ ጸልያለሁ። በዚህ ሰዓት አምኜ ጸልያለሁ። እግዚአብሔር ስለተናገረ በላያችሁ ላይ ስለተናገረ በቤታችሁ ላይ ስለተናገረ ሌቫጋ ሶኮቶቦሎ ቫዶማሳ ራባሊቫ ጋላቦራ ላቫዲያ ላጋላቦ ሴኬቴሬቦሪያ ኤሌቤ ጋላባራ ላቫጋላባራ ላቫዲያ ላባስያ በእናንተ ቤት አቅጣጫ የሚወረወር ፍላጻ ይሰበር። እንደዛ ነው ማየዋ በመንፈሴ። በእናንተ ቤት አቅጣጫ የሚወረወር ፍላጻ ይሰበር። ዛሬ እግዚአብሔር የሚያሳየኝ ነገር አለ። ፍላጻዎች እየተሰበሩ አለ። በዚህ ሰዓት እየተሰበሩ አለ። አትቆሚም፣ 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 አትቆሚም ይላል እግዚአብሔር። አትቆሚም ይላል እግዚአብሔር። ባንተ ሰፈር አቅጣጫ የሚወረወር ፍላጻ፣ በቤት አቅጣጫ የሚወረወር ፍላጻ፣ በመንገድ አቅጣጫ የሚወረወር ፍላጻ በኢየሱስ ስም ይሰበር። ዛሬ በኢየሱስ ስም ይሰበር። የሰላም አምላክ የሰላም አምላክ ሰይጣን ዲያብሎስን ከፊታችሁ ወጥቶ ይቀጠቅጠዋል ይላል። ከእግሮቻችሁ በታች የተቀጠቀጠ ይሁን። እርገጡት። የተቀጠቀጠ ይሁን። ከእግሮቻችሁ በታች የተረገጠ ይሁን። የተረገጠ ይሁን። ውሸቱ የተረገጠ ይሁን።
ሐሳቡ የተረገጠ ይሁን ዓላማው የተረገጠ ይሁን ዘዴው የተረገጠ ይሁን ዓላማው የተረገጠ ይሁን መላው የተረገጠ ይሁን ሼካፓቾ ባዶ ማሳ ላራባጋላ ቦራዴጌሌ ባራላቫሶ ላቫጋዶ ራዴጌሌ ቬረለቬዲያ ኤሌቬጋላ ባራላቫሶ ኮቶሮ ደቬጋላ ቦራዶባስ መንፈሴ ላይ ስለሚመጣ ጸልያለሁ የተለያዩ ነገሮች እያሀብን እንዲያረጉ ያረገ በዙሪያችሁ በቤታችሁ በኑሯችሁ በህይወታችሁ ላይ አቴንሽናችሁ ለመስረቅ የወጣት የጠላት አሰራር አለ ይለኛል ጌታ ይሄንን ዛሬ ጌታ ሰብሮታል ወገኖች ሰብሮታል ከዛ በላይ ትሄጃለሽ ከዛ በላይ ትሄዳለህ ከዛ በላይ ሻካታ አሰንድ የሚያደርግ ነገር ያለው ወገኖች ከፍ አድርጎ የሚወስድ መንፈስ አለ እጆች እነሱ ከፍ አድርጎ የሚወስድ መንፈስ አለ ከውጊያው በላይ ከሰልፉ በላይ ከሆነው ነገር በላይ ኤጃ ጋሃዱራ ዲሌ ጋላባራባዶ ሪባ ጋላባረደ ጋላባሩ ዲያላባጋዶ ሪባ ጋላባራላባጋሴ ከተቦራባዲ የሚወስድ መንፈስ አለ ከፍ አድርጎ የሚወስድ ጸጋ አለ ጸጋ አለ ጸጋ አለ ጸጋ አለ ጸጋ አለ ጸጋ አለ በዚህ ሰዓት ጸጋ አለ በዚህ ሰዓት ጸጋ አለ በላያችሁ ላይ ለሚለቀቅ የካቶ ፓሻ የውላችሁ እኔ ስብከት እየደገምኩ አይደለም መንፈስ ቅዱስ የሚለኝን ነው ለእናንተም ለኔም ጳውሎስ እንደዚህ አለ ይሄ ድምጽ ነው በውስጥ የሚመጣው የሰይጣን መልእክተኛ የሚያሰቃየኝ የሰይጣን መልእክተኛ ተሰጠኝ አለና የሚቀጥለው ቃል እግዚአብሔር ምን አለው ጸጋ ይበቃል ነው ጌታ የሚለኝ ሊያሰቃይ ሊዋጋህ የወጣው አያገኝህም አይዋጋህም አላለም ግን አያገኝህም ለምን የተለቀቀ ጸጋ ለበላችሁ የተለቀቀ አጃራባቶ ማጋላባቶ ማሳ ረባጋዲያ ከመከራው በላይ የሚያስኬድ ከችግሩ በላይ የሚያናግር ከምናልፍበት ነገር በላይ የሚያናግር ስደክም ያን ጊዜ ኃይለኛ ነኝ አለ ስደክም ሲነካካኝ ሲዋጋኝ ሊያስጨንቀኝ ሲመጣ ያን ጊዜ ኃይለኛ ነኝ ኃይል ይለቀቅ ዛሬ ኃይል ይለቀቅ ዛሬ ኃይል ይለቀቅ ዛሬ እግዚአብሔር ሆይ ማቶ ቫጋዶ ሳቶራ ቦራ ቫጋዶ ራቫሲ ላቫዶ ማሴ ከተሬ ቦራ ላቫጋዶ ደባስ ኤሌቬጋላ ቦራ ደበጋላ ቦራ ደባስ ካቶሬ ቤደጋላ ቦራ ላቫዳ አራጆሬ ገዲያላ ካቴሬ ቦሪያላ ባስ ጸጋ 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 ስለተለቀቀ ስም ይባረክ ጸጋ ስለተለቀቀ ስም ይባረክ ጸጋ ስለተለቀቀ ስም ይባረክ የሚያዘምር ጸጋ ስለተለቀቀ የሚያዘምር ጸጋ ስለተለቀቀ በምስጋና እንድንሞላ የሚያረግ ጸጋ ስለተለቀቀ ኦ ሃሌሉያ አልፈን እንድንሄድ የሚያረግ ጸጋ ስለተለቀቀ ተሻግረን እንድንሄድ የሚያረግ ጸጋ ስለተለቀቀ የጠላትን ሐሳብ አፈራርሰን እንድንራመድ የሚያረግ ጸጋ ስለተለቀቀ ብርቱ የሚያረግ ጸጋ ጉልበት የሚሆን ጸጋ አሸናፊ የሆነ ጸጋ አራባጋላቦስ ካቶራቦስ ሄሬደ በጋላባራላባዲ ያላባጋላቦራዳባዲ ያላቦስ ካታራቦራዳባስ ሁሌ ላለው ጳውሎስ ስለሚያሰቃየው የሰይጣን መልእክተኛ ለምን ብዙ አልተናገረም ብዬ ስል ምን ብሎ ያውራ ጸጋ ሸፍኖት ምን ብሎ ያውራ ጸጋ ሸፍኖት ወገኖች ጸጋ ሸፍኖት ሊያወራ ሲል ጸጋ ይሸፍነዋል እንደዛ ነው ያረገን ጌታ መከራውን ልናውራ ያልቻልነው ጸጋው ሸፍኖን ነው ችግሩን ማውራት ያቃተን ጸጋው ሸፍኖን ነው ሃሌሉያ ለጋሃዱራ ላቫጋላ ባራላ ባዶሞ ዲላባጋላ ባሪያላ ካቲሪያላ ባዶ ጸጋው ሸፍኖ ቋንቋችንን የለወጠው ጸጋው ነው አይምሮአችንን የለወጠው ጸጋው ነው ሕይወታችንን የለወጠው ጸጋው ነው እናመሰግናለን እናከብራለን ስለዚህ ትልቅ ጸጋ እግዚአብሔር ሆይ እናከብራለን እናመሰግናለን አንተ ትልቅ ነህ አንተ መልካም ነህ
ላቫጋዶሬ ደገሌ ቦራ ላቫ ሰከቴ ደቦራ ዳቫጋ ላቫ አረ ወገኖች ማቆም የማይቻል መንፈስ አለ እዚህ ቦታ ላይ ኤላ ሩዲ ኢካቴሬ ሸከቴ ፖማሳ እዚያ አንዴ just praise him እግዚአብሔርን ባርኩት በቃ ስለ ጸጋው ወገኖቼ ከኛ የተነሳ አይደለም መስበክ ስለቻልን አይደለም ማስተማር ስለቻልን አይደለም መዘመር ስለቻልን አይደለም ጸጋው ስለረዳን ጸጋው ስላገዘን ጸጋው ስለረዳን ጸጋው ስላቆመን ስለዚህ ጸጋ ስሙ የተባረከ ይሁን ኤረለበጋላ ባራላባዲ ያላባጋ ሶንቶሮ ለማራላባስ እናመሰግናለን እግዚአብሔር ሆይ እናከብርሃለን በመካከላችን ስለነበርክ በሚፈውሰው ቃልህ ስለፈወስከን ስለረዳህን አይኖቻችንን ስለከፈትክ ስም ይባረክ ስለ ብዙ ጸጋህ እናከብርሃለን ከፍ እናረጋሃለን ሳምንታችንን ቀናችንን ሁሉ በፊትህ አሳልፈን ሰጠን በዚህ ጸጋ ውስጥ እንሸፈን እኛ ቤታችን ልጆቻችን የኛ የሆኑት ነገር ከተማው ሁሉ በጸጋ የተሸፈነች ትሁን ስለ ሁሉ ክብር ላንተ ይሁን በጌታ በኢየሱስ ስም አሜን ጌታ ይባርካችሁ